በተለያዩ መስኮች የስራ አማራጮችን በማስፋት ለስራ አጦች የስራ ዕድል ለመፍጠር ርብርብ እያደረገ እንደሚገኝ የዳሞት ወይዴ ወረዳ አስተዳደር አስታወቀ። የዳሞት ወይዴ ወረዳ ምክር ቤት አባላት ባካሄዱት አራተኛ ዙር 13ኛ የስራ ዘመን ሁለተኛ መደበኛ ጉባኤ በመልካም አስተዳደር ዙሪያ የታዩ ክፍተቶች በቀጣይ እንዲሻሻሉም ተጠይቋል። በ2018 በጀት ዓመት የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ በትኩረት እንደሚሰራ አስተዳደሩ ጠቁሟል። ነህሚያ ገነቱ ዝርዝሩን አሰናድታለች። በወላይታ ዞን የዳሞት ወይዴ ወረዳ ምክር ቤት አራተኛ ዙር 13ኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤውን ሲያካሂድ በርካታ የልማትና የመልካም አስተዳደር ጉድለቶች የተነሱ ሲሆን በተለይም ከቅርብ ጊዜ ወዲህ በትምህርቱ ዘርፍ እየገጠመ ያለውን ውድቀት ልዩ ትኩረት እንዲያገኝ ነው የምክር ቤቱ አባላት አጽንኦት የሰጡት። ሄዙሻኔ ጤታ ጋካናሽ እንደያ ስራ እድል ኮያ ወጣቴ ደስ ያገባይ 3100 የስራ ዕድል ያልተፈጠረላቸው መኖራቸው እንደ ችግር ተነስቷል። ይህ ደግሞ ለወላጆችም ለሀገርም ችግር ነው። ይህንን ችግር ለመፍታትና እነሱ እንዲደራጁ ምን ተዘጋጅቷል? ማበራ ግዲዲ እቲዎስ አኮገለናዮ እታዋንት ሆነተ ጊጋና ኮሽ ጤና ዙሪያ በጤና መድኃኒትም ሆነ በማንኛውም ዙሪያ ታሞ አንድ ሰው ሲሄድ አይሰሩ ስልፕና ድክመት ያሳያሉ። ትምህርት ስራ ሰፊ ስራ ይጠይቃል። ድሮ እየተሰራ ያለ ስራ አሁን እየተሰራ አይደለም። ትምህርት እንደዚህ አይደለም። ከታች አይኮተኮትም። እንደውም አንደኛ ነው ተማሪ እስከ 7ኛ ክፍል ያለው ተማሪ አይደለም ማለት ይቻላል። ከተነሱ አንገብጋቢ የመልካም አስተዳደርና የልማት ጉዳዮች በተጨማሪ የመማር ማስተማርና የጤና አገልግሎት ለማሻሻል በቀጣይ በትኩረት እንደሚሰራ የገለጹት የዳሞት ወይዴ ወረዳ ምክር ቤት ዋና አፈ ጉባኤ አቶ ተሾመ ፋንታ ገልጸዋል። ከዚህ በፊት የነበረው ጉድለት አለ። የመልካም አስተዳደር ጥያቄዎች ነበሩ። አሁን ግን የተሻለ የውሃ አገልግሎት እየሰጠ እንደሆነ እንደ ጠንካራ ጎን ያነሱበት አግባብ አለ። ሌላኛው ደግሞ ከመንገድ ጋር ተያይዞ ግራራም ሙንደጀ ሳከም ሌሎችም ጋር የተሻለ አገልግሎት እንዳለ የተነሳበት አግባብ አለ። ከዚህ ጋር ተያይዞ ከጤና አንጻርም ያሉ ነገሮች እንዳሉ ነው። ግን ደግሞ በተለይ በወባ ጋር ተያይዞ በጉድለት የተገመገመ ነገር ቢኖርም ግን ከመከላከል ጋር ተያይዞ ጤናም በዛው ልክ ትኩረት ሰጥቶ እየሰራ እንደሆነ የተቀመጠበት ምክር ቤቱ በጥንካሬ ያነሳበት አግባብ አለ። በዳሞት ወይዴ ወረዳ ዘንድሮ ብቻ ከተለያዩ ዩኒቨርሲቲዎችና ኮሌጆች የተመረቁ 3155 የስራ አጦች እንዳሉ የተለየ ሲሆን ከሚመለከታቸው አካላት ጋር በመግባባት ወደ ስራ ለማሰማራት እንቅስቃሴ መጀመሩን የወረዳው ዋና አስተዳዳሪ አቶ ተክሌቶማ ተናግረዋል። ስርቆትን ባህል ያደረገ አስተሳሰብ አመለካከት ዘንፈት ነበር። አሁን በአንዴ ይሄ ደግሞ መለወጥ አይችልም። በሂደት ነው መቀየር የሚችለው። ይሄ በእርግጥ አሁንም ሰፊ ስራን ይጠይቃል። ጉድለቶች አሉ። በሙላት አልተሰራም። አሁንም ልዩ ትኩረት ሰጥተን የምንሰራው ትምህርት ልማት ነው። ትምህርት ከሞተ ጤና፣ ግብርና ሁሉ ነገር ነው የሚሞተው። ከዚህ በፊት ከ2011 ጀምሮ በመንግስት መስሪያ ቤቶች ቅጥር በመቆሙ ምክንያት ላለፉት 7-6 ዓመታት ተመርቀው እቤት ቁጭ ያሉ ተማሪዎች አሉ። በወረዳችን ዘንድሮ ብቻ ወደ 3155 የሚሆኑ ስራ አጦች ዲግሪ ዲፕሎማም የያዘ ሰርቲፊኬት የያዘ የተማሪም ያልተማሪም አንድ ላይ ተደምሮ ወደ 3155 ስራ አጥ ተለይቷል። ለዚህ ደግሞ የስራ ዕድል ለመፍጠር ወረዳ አስተዳደር ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ሰፊ ርብርብ እያደረገ ይገኛል። የምክር ቤቱ አባላት የልማትና የመልካም አስተዳደር ጉድለቶችን ከሚመለከታቸው አካላት ጋር በመቀናጀት ምላሽ ለመስጠትና ለወረዳው ነዋሪዎች የተቀላጠፈ አገልግሎት በመስጠት ችግራቸውን ለማቃለል በሚያስችሉ ዘርፎች ከስምምነት ላይ ተደርሷል። በግብርና ምርምር የተሻሻሉ የእንሰት ዝርያዎችን በመትከል ተጠቃሚ የሆኑ መምጣታቸውን የቦሎሶ ሶሬ ወረዳ አርሶ አደሮች
ተናገሩ። በወረዳው ዘንድሮ ከ2 ሚሊዮን ብር በላይ ወጪ በማድረግ ከ5300 በላይ የእንሰት ኮረም በመግዛት ለአርሶ አደሮች በማዳረስ የማባዛት ስራ እየተሰራ መሆኑን የቦሎሶ ሶሬ ወረዳ አስተዳደር ገልጿል። እንሰት እንዲጠፋና ምርቱ እንዲቀንስ የሚያደርገውን የእንሰት በሽታ ለመከላከል አርሶ አደሩ የቅድመ ጥንቃቄና በሽታው ከተከሰተ ወደ ሌሎች እንዳይተላለፍ የማስወገድ ስራ በተገቢው ማከናወን እንደሚገባም ተመላክቷል። ለአዲሱ ተፈራ ዘገባ ማሩ ሞላ። ለምርትና ምርታማነት ማነቆ የሆነ የሚገኘውን ባህር ዛፍን በመንቀል በአካባቢው ከጊዜ ወደ ጊዜ እየጠፉ የመጡትን የተለያዩ የእንሰት ዝርያዎችን በመትከል ተጠቃሚ የሆኑት የጫማ ሄምቤቾ ቀበሌ አርሶ አደር ማርቆስ ነባ የምግብ ዋስትናን ለማረጋገጥ የሚጠቅሙ በምርምር የታገዙ የእንሰት አይነቶችንና ፍራፍሬዎችን በመትከል ተጠቃሚ መሆናቸውን ተናግረዋል። እኔ ሰዎችን አይቼ ነው የተከልኩት። ኦሬዲ ስለ ዛፍ አላቆም ግን ተክዬ ልክ በ3ኛ ዓመት እዚህ እንሰት ድረስ ስሩ መጣ። አንዷን ስር እየተከታተልኩ ሄድኩኝና እዛ ድረስ ሲሄድ ለካ የዛፉ ስር ነው። በቃ ከዛ በኋላ መቁረጥ ጀመርኩ፣ ማስቆረጥ ጀመርኩ። በቃ በሆነ ዋጋ እየሸጥኩኝ ማስፈናቀል ጀመርኩ። ከዛ በኋላ ከሱ ዛፍ ከተነሳ በኋላ ነው በቃ የኔ ጓሮ የለመለመው። ከዛ በኋላ ሁለተኛ ደግሞ በሱ በዛፉ ቦታ አቡካቶ ተከልኩ። አቡካቶ የ3ኛ ዓመቱ አምና ማፍራት ጀምሯል። ያምነው ያቻምነው ደግሞ አሁን እያፈራ ነው። አበባ እያበበ ነው። ቅድም ያየው ማለት አንተ አይታል። እና በጣም ዛፍ ማለት በጣም ጉዳት ያለው ነገር ነው። ዛፍና እንሰት ቡና አይገናኝ። ዛፍ መተከል ያለበት ሌላ ቦታ ነው። ስለዚህ የኛ ሰው ዛፍ ባይተክልና እንሰትና ቡና ቢተክል በጣም ይሻላል ብዬ ነው የምገምተው። ዛፍ ባይተክልና እንሰት ቢተከል እኛ ሀገር ሰው ሀብታም ነው። ባለፉት ዓመታት በግብርናው ዘርፍ የተለየ የእንሰት ኮረም በማሳችን በመትከል የተሻለ ምርት እያገኘን እንገኛለን ያሉት አርሶ አደሮቹ እንሰት በበሽታ እንዳይጠቃ ተገቢውን እንክብካቤ እንደሚያደርጉም አንስተዋል። ግብርናዎች ወስርኩትም አለ እሱ በሽታን ይቋቋማል። በጣም ጥሩ ነው። የድሮ የወላይታ እንሰት የድሮ ትንሽ በሽታ የመቋቋም ኃይል የለው አልቋል ብዬ ነው የምገምተው። እንደውም ይህ ሁሉ አሁን ከግብርና የወሰድኩት ነው አጠቃላይ እና በጣም የእድገት መጠንም በጣም ይጨምራል። በ3 ዓመት ነው የሚደርሰው። በ3 ዓመት ለምግብ ይደርሳል። ስለዚህ በጣም ይጠቅመኛል ማለት ነው። ጠቅሞኛል ማለት ነው። ስለዚህ አሁን እንሰት በጣም መተከል አለበት። እኔ አሁን ደግሞ ብዙ ነው የተከልኩ። ብዙ አይነት ዝርያዎች አሉ። ከሲዳማ አምጥቻለሁ፣ ከጉራጌ አምጥቻለሁ፣ ከዳውሮ አምጥቻለሁ እና እንሰት ማአት ዝርያ አለኝ አሁን ከዚህ ቀደም ወደ ማሳችን ወስደን ተክለናል። አሁን ይኛው ደግሞ እየደረሰ ይገኛል። ቀጣይ ዓመትም ከዚህኛው እንወስዳለን። እንሰት በመፈቅፈቅ የተለያዩ ለምግብነት የሚያገለግሉ ግብአቶችን ከሱ እንወስዳለን። ቃጫውንም በገበያ ሽጠን ዶሮ በምትኩ እንገዛለን። ስለዚህ ዘርፈ ብዙ ጠቀሜታ አለው እላለሁ። የቦሎሶ ሶሬ ወረዳ አስተዳደር ዘንድሮ ከ2 ሚሊዮን ብር በላይ ወጪ በማድረግ ከ5300 በላይ የእንሰት ኮረም በመግዛት በቀበሌያት ባሉት ሰርቶ ማሳዮች በማባዛት ለአርሶ አደሮች ለማሰራጨት እየሰራ ያለ ሲሆን በወረዳው ጫማ ሄምቤቾ ቀበሌ የእንሰት ኮረም የማባዛት ስራዎች በተሻለ ደረጃ ላይ እንደሚገኙ ተጠቁሟል። አምና በ2016 ላይ የሰራ ነው 300 ኮረም አግኝተን ለአርሶ አደሮቻችን ስርጭት አድርገናል። አምና ማለት ነው። ስለዚህ ዘንድሮ ደግሞ የአምና መነሻ አድርገን ከፍ ተደርጎ ነው መጣው 1000 ኮረም ወደ ቀበሌያችን ገብቷል። ያንን ደግሞ ስርጭት ካደረገን ከተቀበለን በኋላ ኮረሙን ቀበራ አድርገናል። የተቀበረው አሁን በጣም ከፍተኛ ምርት ከያንዳንዱ ከተቀበረው እንሰት 100 ፍሬ ችግኝ እንደምናገኝ ተስፋ የሚታይ ነው። ስለዚህ በጣም በጥሩ እንክብካቤ ይዘናል። ስለዚህ ለአርሶ አደሩ 18 መጋቢት አካባቢ በልግ ላይ ስርጭት እናደርጋለን። ይሄን 5308 እንሰት ኮረም ነው ለመግዛት ወደ 2 ሚሊዮን ብር አውጥተናል። ያንን አውጥተን በ10 ኤፍቲሲ እና 2 ትምህርት ተቋማት ላይ በስፋት እየተሰራ ይገኛል። ከዛ ወደ 830,800 የሚሆን እንሰት እናገኛለን ብለን አቅደን እየሰራን ነው። ያንንም ደግሞ ከዞን ጭምር የመጣ ቲም ምን ይመስላል የሚለውን ከግዢ ከጥራት ጭምር ጀምሮ የተሻለ እንሰት ምርጥ ዘር ነው ማግኘት የቻልነው። የትኛው ነው ምን አይነት እንሰት ዝርያዎች ናቸው ከእጃችን መጀመሪያ ምርት የሚሰጡት ተጨማሪ ገቢ ማምጣት የሚችሉት በዚህ ሳለ እንሰት
አንደኛ ለምግብነት፣ ሁለተኛ ምግብ ዋስትናን ለማረጋገጥ፣ ሶስተኛ በዚህ ሳል ላይ በጣም ተፈላጊ ነው። ከቃንጫ አስቦ ኮርኒስ የተለያዩ ዲኮሬሽን ስራዎችን እንሰት ሰፊ ገበያ ይዞ ባለበት ሳል ላይ በአርሶ አደር እጅ ባለመኖሩ ትንሽ ተቸግረናል። እኛም እንደ ወረዳ ዘንድሮ ወደ 5800 አካባቢ ኮረም አምጥተን በእያንዳንዱ ኤፍቲሲ በአርሶ አደሮች ገበሬዎች ማሰልጠኛ ላይ ኤፍቲ ላይ የማላመድ ስራዎችን እየሰራን ያለበት ሂደቶች አሉ። ስለዚህ በልግ ላይ የቀበረው አሁን ደግሞ በጥሩ ደረጃ ያለው ቅድም እንዳያችሁት በተለያዩ ቀበሌያት እየተሰራ ነው። ጨማይን ቤቾ፣ ጥዮን ቤቾ፣ በተለይ ሀጆ ሰላጣ አርካ ከተማ የተመለሰው በዶላ አካባቢ የተሰሩ በርካታ ስራዎች ጥሩ ስራ እየተሰራ ነው ያለው። ይሄ ብቻ አይደለም። በተለይ አርካ እርሻ ምርምር እኛ እዚህ ቅርብ ነው ያለው። በተለያዩ ግብረሰናይ ድርጅቶችም አማካኝነት የዘር ብዜት ተከፋፍሎ ጥሩ በሽታን የሚቋቋሙ ዘሮች ዝርያዎች በአርሶ አደር እያሰራጨ ያንን ደግሞ ኮረም ቀጣይ ላይ ብዜት ደግሞ ለአርሶ አደር እንዲሰራጭ የማድረግ ስራዎችን በርካታ ስራዎችን እየሰራን ያለበት ሂደቶች አሉ። በበሽታዎች ሳቢያ እየጠፋ የሚገኘውን እንሰት ዝርያ መልሶ ለማስፋፋትና በሽታው ከአንዱ ወደ ሌላው እንዳይተላለፍ ለማድረግ ለአርሶ አደሩ የግንዛቤ ማስጨበጫ ስራ በትኩረት እየተሰራ ነው ተብሏል። ያለን አማራጭ ምንድነው? በባህላዊ መንገድ ከማሳ ዝግጅት እስከ ያለውን ድረስ ኮምፖስት እየተጠቀመ ውስጡ ላይ ያለው ምንም ነገሮች ጋር ግንኙነት እንዳይኖር ደግሞ እነዚህን ቢያንስ እንሰት ከቆረጡ በኋላ ያንን ማጽዳት እንዳለባቸው ቀጣይ የሆነ ቢላው አንስቶ መጥቶ ይቆርጣሉ። በዛ ላይ ያለውን ነገር ካጸዱ በኋላ እንዲቆርጡ የመግባቢያ ስራዎችን በሁሉም ቀበሌያት ባለኛ ባለን በ24ቱ ቀበሌያት የመግባቢያ ስራ ሰርተናል። በወረዳው የእንሰት ምርትን ለማስፋፋት በቀበሌያት በሚገኙ ሰርቶ ማሳያዎች የተጀመሩ ተግባራት ተጠናክረው መቀጠል እንደሚገባቸውም ተመላክቷል።